እውነቴን ነው የምነግራችሁ ካላችሁ ዘመን ይልቅ ባጣችሁ ዘመን የምትገዙት ይበዛል ከሞላላችሁ ዘመን ይልቅ በጉድለታችሁ ዘመን የናንተ የሚሆን ነገር ይበዛላችኋል ሰዎች አያያዛችሁን አይተው ሊጨርሱ ነው በቃ ብለው ሲጠብቁ እግዚአብሔር እንደ አዲስ በክብር ያስጀምራችኋል እግዚአብሔር እንደ አዲስ በክብር ያስጀምራችኋል የእግዚአብሔር ቃል እንደሚናገር ምስጉን ነው በክፎች ምክር ያልሄደ በኃጢአተኞች መንገድ ያልቆመ በዋሰኞች ወንበር ያልተቀመጠ ነገር ግን በእግዚአብሔር ሕግ ደስ ይለዋል ተብሎ እንደተጻፈ ይሄም ሰው ደግሞ የሚሰራው ሁሉ ይከናወንለታል ተብሎ እንደተጻፈ እኔ ባርካችኋለሁ በደረቅ ምድር በደረቅ በረሃብ ዘመን ፍሬ እንደማያቋርጥ መጽሐፍ እንደሚናገር ምድር ፍሬዋን ብትከለክል ከእግዚአብሔር ኪዳን የተነሳ የእናንተ ቤት ፍሬ ያፈራል የእናንተ ሕይወት ፍሬ ያፈራል በጌታ በኢየሱስም በፍሬ ትታወቃላችሁ ለዛውም በማይቋረጥ ፍሬ እግዚአብሔር ይባርካችኋል የእግዚአብሔር መንፈስ እንደዚህ ባርካቸው ብሎ ይናገረኛል ይኸውልህ መስከረም አፍርቶ ጥቅምት የሚረግፍ ጥቅምት ላይ አፍርቶ ህዳር ላይ የሚረግፍ ሳይሆን ስሩዓው ተይር አረንጓዴ የሆነ ፍሬያማ የሆነ ህይወት በጌታ በኢየሱስም ይኖራችኋል በኢየሱስም ይኖራችኋል ስሩዓው ተይር ፍሬያማ ትሆናላችሁ በማይቋረጥ በረከት እግዚአብሔር አምላክ ይባርካችኋል ባረኳችሁ በጌታ በኢየሱስም እንደውም የእግዚአብሔር ቃል ሲናገር እንደዚህ ይላል በኢዮቤልዩ ዓመት የሚከፍለው ብር ባይኖረው ነገር ግን እጁ ቢረጥብ ተብሎ እንደተጻፈ ዛሬ ባርካችኋለሁ ከዚህ ቀን ጀምሮ እጃችሁ እርጥብ ይሁን እጃችሁ እርጥብ ይሁን አሜን ነው ወይ አሜን ነው ወይ ቅድም ነግሬያችኋለሁ እስራኤል ከእግዚአብሔር ጋር በተገናኘ ጉዳይ ነው ሊርባት የሚችለው ጠላትም ሊያሸንፋት የሚችለው ከዚህ ውጪ እስራኤልን ተፈጥሮ ሊያስርባት አይችልም ጠላት ሊጥላት አይችልም እና አቤሜሌክ ማሰብ የነበረበት ጉዳይ የእስራኤል ፍሬያማነት ከእግዚአብሔር ጋር ያላት ኮኔክሽን ነው ከእግዚአብሔር ጋር ያላት መጣበቅ ነው ዛሬ ነግራቸዋለሁ በኢትዮጵያ ምድር የሚቀጥለው ዘመን ዝናባማ ሆነ ፀሐያማ ሆነ የራሱ ጉዳይ ነው የእግዚአብሔር በረከት ግን ወደ እናንተ ቤት ይገባል የሰማያት መስኮት ይከፈታሉ የእግዚአብሔር ቃል እንደሚናገር ነገ አንድ መስፈሪያ መልካም ዱቄት አንድ ስቅል ዱቄት በዚህን ያህል ይሸጣል ብሎ ባለው ጊዜ እግዚአብሔር የሰማያትን መስኮት እንደሚከፍት እንደተናገረ ዛሬ ጸለይኩላችሁ በማጣት ውስጥ ያላችሁ የሰማይ መስኮት ይከፈትላችኋል ችግር ውስጥ ያላችሁ አላችሁ ብሎኛል ጌታ የሰማይ መስኮት ይከፈትላችኋል በኢየሱስ ስም ይከፈትላችኋል ስፍራን የሚያስለቅቅ ችግር ስፍራን የሚያስለቅቅ ፋታ የማይሰጥ ጊዜ የማይሰጥ እምነታችሁን የሚፈታተን ከእግዚአብሔር ጋር ያላችሁን ፌሎሺፕ ለእስከሚያበላሽ ድረስ ከባድ ጥያቄ ውስጥ ያላችሁ ሰዎች እግዚአብሔር እንደዚህ ይናገረኛል እጎበኛችኋለሁ ይጎበኛችኋል እግዚአብሔር ፊቱን ወደ እናንተ ይመልሳል እግዚአብሔር ለነገሩ በአቤሜሌክ አይፈረድም ጉዳዩ ረሃብ ነው እሱ እንኳን ቢችለው ልጆቹ አይችሉም ጉዳዩ ጊዜ አይሰጥም በጣም የሚያስጨንቅ ነው ወዶ አይደለም ስፍራውን የለቀቀው ወዶ አይደለም ወደ እግዚአብሔር ሕዝብ ወደ ጠላቶች ወደ ሆኑት ወደ ሞዓባውያን የመጣው ወዶ አይደለም ተቸግሮ ነው ልክ እንደዚህ አይነት ፋታ በማይሰጥ ሁኔታ ውስጥ ያላችሁ ሰዎች አጣብቂኝ ውስጥ ያላችሁ ሰዎች መልእክት አለ ለእናንተ ወዳጆቼ በዘጸአት መጽሐፍ ምዕራፍ 14 ላይ የእግዚአብሔርን ቃል ስታነቡ ትዝ ካላችሁ በጣም የሚገርማችሁን ነገር ታገኛላችሁ በዚህ በዘጸአት መጽሐፍ ምዕራፍ 14 ላይ የግብጽ ሰራዊት እየገሰገሰ ነበር ብሎ ይናገራል ከዛም ሲናገር የእስራኤል ሕዝብ ደግሞ መውጫ በሌለው አጣብቂኝ ውስጥ ገብቶ ነበር እና ከፊት ለፊት የኤርትራ ባህር ነበር የፈርዖን ሰራዊት እየገሰገሰ ለዛው ንጉሡ አለ የተመረጡ ወታደሮች አሉ የሚገራርሙ ሰረገላዎች አሉ እና ልካውን አቤሜሌክን እሱን እንደነበር አስታውሱና ወደዚህ ሐሳብ መተናል እና እነዚህ እስራኤል ሰዎችን ብትመለከቷቸው ዘጸአት መጽሐፍ ምዕራፍ 14 የሚናገረው የግብጽ ሰራዊት እየገሰገሰ ነው ይላል የእግዚአብሔር ቃል ደግሞ እዛው ምዕራፍ ላይ እንደዚህ ይላል የእስራኤል ሰዎችን እግዚአብሔር ምን ብሏቸው ነበር ድንኳን ሰርታችሁ ኤርትራ ባህር ፊት ለፊት ላይ ካምፕ አድርጉ ብሎ አስቀምጧቸው ነበር ይገርማል እግዚአብሔር ይገርማል አሰራሩ እናንተን አስቀምጧችሁ ጠላታችሁን ያስሮጠዋል እናንተን አስቀምጧችሁ ጠላታችሁን ያፈጥነዋል እናንተን አስቀምጧችሁ
መሆን እኮ የነበረበት ምን መሰላችሁ? እናንተን ነው ማሮጥ የነበረበት። ጠላቶቻችሁን ይዞ እናንተን ማሮጥ ነበረበት። አንዳንድ ጊዜ ግን ይገርማል። እናንተን ያስቀምጥና ጠላቶቻችሁን ያፈጥናቸዋል። እና ራሱ ሊደርሺፑ ችግር ያለበት ሁሉ ይመስላል። ማለት ምን ማለት ነው? ኤርትራ ባህር ፊት ለፊት ላይ አምጥቶ አስቀምጧቸዋል። ወዳጆቼ ይሄ መንገድ ከባዱ መንገድ ነው። ይሄ መንገድ ቀላሉ መንገድ አይደለም። ወደ ከነዓን ለመሄድ ከተፈለገ ሾርት መንገድ አለ፣ አጭር መንገድ አለ፣ ምቹ መንገድ አለ፣ በቀላሉ የሚገባበት መንገድ አለ። እግዚአብሔር አምላክ ከባዱ መንገድን የሚመራችሁ ቀላሉ መንገድ እያለ ምክንያት እንዳለው ባለፈው ሳምንት ነግራችኋል። ዞሮ ዞሮ ተቀምጠዋል የእስራኤል ሰዎች። የግብፅ ሰዎች ደግሞ ይቸኩላሉ፣ የግብፅ ሰዎች ደግሞ ይሮጣሉ እና መውጫ የሌለው አጣብቂኝ ውስጥ ገብተዋል። ይሄ ፋታ የሚሰጥ አይደለም። የእስራኤል ሰዎች ወዲያው ያሉት እንደዚህ ነው። በግብፅ መቃብር ስለሌለ ነው ወይ? በምድረ በዳ እንድንሞት ፈልገ ነው ወይ? ይሄ እኮ ፋታ የሚሰጥ አይደለም። እየሮጠ የሚመጣው እኮ አድናቂ አይደለም እኮ እየሮጠ የሚመጣው። ይሄ እኮ ሊያጨበጭብላቸው አይደለም እኮ የሚመጣው። ከነ ህይወታቸው እኮ ሊውጧቸው እኮ ነው የሚመጣው። ደግሞ ድጋሚ በእጃቸው ካስገቧቸው፣ ትናንት ከገዟቸው በላይ ሊገዟቸው፣ ካስጨንቋቸው በላይ ሊያስጨንቋቸው ነው ሲሮጡ የመጡት። እና የሚገርማችሁ ነገር በዚህ አጣብቂኝ ውስጥ መፍትሄው ምን እንደሆነ ቁጥር 13 ይናገራል። አትፍሩ አለ መፍትሄው። ጸንታችሁ ቁሙ፣ የእግዚአብሔርን ማዳን ታያላችሁ። መፍትሄው ይሄ ነው። መፍትሄው ተስፋ መቁረጥ አይደለም። መፍትሄው ማጉረምረም አይደለም። መፍትሄው ማፈግፈግ አይደለም። መፍትሄው መጨነቅ አይደለም። መፍትሄው አይዟችሁ አለ፣ አትፍሩ አለ፣ ጸንታችሁ ቁሙ አለ፣ የእግዚአብሔርን ማዳን ታያላችሁ አለ። በደንብ አርጉና አሜን በሉ። በደንብ አርጉና አሜን በሉ። ከዚህ አጣብቂኝ ውስጥ ለመውጣት መፍትሄው እግዚአብሔርን መጠበቅ ነው። ለዚህ ነው ዝም በሉና የእግዚአብሔርን ማዳን ታያላችሁ አለ። አሁን እግዚአብሔርን መጠበቅ ነው። የገቡበት አጣብቂኝ ቀላል አይደለም። በዚህ ሰዓት እግዚአብሔር ኢንተርሲድ ካላደረገ፣ እግዚአብሔር ካልመጣ በስተቀር ከፊት ያለው ሞት ነው፣ ከኋላ ያለው ሞት ነው። አሁን መፍትሄው መፍጨርጨር አይደለም፣ ተስፋ መቁረጥ አይደለም፣ ማፈግፈግ አይደለም፣ መጨነቅ አይደለም። መፍትሄ ብትፍጨረጨርና ወደፊት ብትሮጥ ሞት ውስጥ ነው የምትገባው። ብታፈገፍግና ወደ ኋላ ብትመለስም ሞት ውስጥ ነው የምትገባው። ቁጭ ብለህ ብትጨነቅም ጥቁሩ ነጭ አታረገውም። መፍትሄው እግዚአብሔርን መጠበቅ ነው። በመጠበቅ ማሸነፍ እንደሚቻል ከእስራኤል ሰዎች ማየት ትችላላችሁ። ለዚህ ነው ሙሴ እንደዚህ አለ፣ አትፍሯል፣ ጸንታችሁ ቁሟል፣ የእግዚአብሔርን ማዳን እዩዋል። ከዚህ በኋላ የሚሆነው ነገር መጠበቅ ማለት ወዳጆቼ መፍጨርጨርን አቁመ እግዚአብሔር እንዲሰራ እድል መስጠት ማለት ነው። እጠብቃለሁ ስትል እኔ ሳልሆን አንተ ትሰራለህ። ገንዘቤ ሳይሆን፣ ጭንቅላቴ ሳይሆን፣ ችሎታዬ ሳይሆን፣ ኮኔክሽኔ ሳይሆን አንተ ትሰራለህ ያልከው ነው። በጌታ በኢየሱስ ስም እግዚአብሔር ከሰራ ደግሞ የአንድ ዓመቱን ጉዳይ በአንድ ቀን ይሰራዋል። በደም ጩና አሜን በለ። እግዚአብሔር ሲሰራ የ10 ዓመቱን ጉዳይ በአንድ ወር ውስጥ ይሰራዋል። አትፍሩ፣ ጸንታችሁ ቆሙ፣ የእግዚአብሔር ማዳን ታያላችሁ ማለት ተረጋጉ፣ ዘና በሉ ማለት ነው። ጻፉ። ተረጋጉ፣ ዘና በሉ ማለት እንዴት ነው ዘና የምትለው? ከኋላ እየሮጠ የሚመጣው እኮ አድናቂ አይደለም እኮ። የተናደደ እሳት ለብሶ እሳት ጎርሶ ሊያጠፋ እየመጣ ያለ እኮ ነው። ከኋላ እየሮጠ እየመጣ ያለ፣ ከፊት ያለው ደግሞ የነካውን የሚያሰጥም እኮ ነው። እግዚአብሔር እንደዚህ አለ፣ አትፍሩ አለ። አትፍሩ ማለት ምን ማለት ነው? ተረጋጉ፣ ተረጋጉ፣ ተረጋጉ። ከዛ ዘና በሉ፣ ዘና በሉ እና እግዚአብሔር እስኪሰራ ጠብቁ። ለምን መሰለ? ባለቀ ደቂቃ በባከነ ሰዓት እግዚአብሔር አምላክ ፎርሜሽኑን ይቀይረዋል። በግብፃውያን ላይ ጨለማ ወደቀባቸው። እኔ ዛሬ ባረኳችሁ፣ በጠላቶቻችሁ ላይ ጨለማ ይወድቅባቸዋል። በረምጩና አሜን በሉ። ለምትል የሆነ ችግር ገጠማችሁና እኔ ጋር ደወላችሁ። እንደዚህ አይነት ችግር ገጥሞኛል እና በጣም በቃ አስቸኳይ ጉዳይ ነው ብላችሁ ስትሉኝ ያንን ጉዳይ እኔ ደውዬ ከሆነ ማስተካከለው ምንድነው የምላችሁ? ቆይ አንዴ ጠብቀኝ ነው የምልህ። ጠብቀኝ ማለት ስልኩን ዝጋው ልቀቀው ማለት እኔ እንድሰራ ጊዜ ስጠኝ ማለት። እግዚአብሔርን መጠበቅ ማለት መዘናጋት ሳይሆን እሱ እንዲሰራ ጊዜ መስጠት ማለት። እኔ ዛሬ ባረኳችሁ፣ ነገራችሁ አምሮ ተሸላልሞ ተውቦ በኢየሱስም እጃችሁ ይገባል። በኢየሱስም እጃችሁ ይገባል። እቤታችሁ ይገባል። እዚህ ጋር የፈርዖን ሰረገላ፣ እዛ ጋር ኤርትራ ባህር፣ ሁለት አጣብቂኙ ሳንዱች ሆነ። ከዚህ ነገር፣ ከዚህ ችግር፣ ከዚህ አጣብቂኙ ስለመውጣት መፍትሄው ተስፋ መቁረጥ አለ። ከዚህ አጣብቂኙ ስለመውጣት ገመድ ገዝተህ ከእንዲህ ታንቀህ መውጣት፣ ሬሳ መውጣት የለበትም። የሚገርም ቀጥሎ እኮ መዝሙር አለ።
ቀጥሎ ፈረስና ፈረሰኛውን በባህር ያሰጠመ፣ ቀጥሎ እኮ ተአምር ታለ፣ ቀጥሎ ክብር ታለ፣ ቀጥሎ የእግዚአብሔር ድንቅ ሥራ ታለ። ሳታይማ መሞት የለብን፣ ሲሰራ ማየት አለብን። አንተ አሜን በል። ወደፊትም እሄዳለሁ ብትል ተፍጨርጨር አይሆንም። አፈገፍጋለሁ ብትል ከዚህ ጠላት ነው። ቁጭ ብለህ መጨነቅም ትርፉ ትዝብት ነው። ቁጭ ብለህ መጨነቅም ትርፉ ትዝብት ነው። የሚያዋጣ እንደዚያ ዝም በሉና አሁን የእናንተን ድርሻ ጨርሳችኋል። ውጡ ተባላችሁ፣ ወጣችሁ። ስትወጡ የተቦካ ሊጥ ነው የያዛችሁት። ሌላ ምንም የያዛችሁት ስንቅም ትጥቅም የለም። የተቦካ ያልተጋገረ ሊጥ ነው የእስራኤል ሰዎች ተሸክመው የወጡት። ውጡ ተባላችሁ፣ ወጣችሁ። ሂዱ ተባላችሁ፣ ሄዳችሁ። በዚህ በኩል ሂዱ ስትባሉ ኮምፓስ አልያዙም ሰዎቹ። ይዟቸው የወጣውን ደመና አይተውን አምነውን የወጡት። ሄሎ ከእናት ከአባት ቤት ስትወጣ አምነ የወጣው ዲግሪህን አይደለም፣ እጅክ ላይ ካርታ ኖሮ አይደለም። ውጣ ሲልህ አምነ የወጣው ቃሉን ነው። አምነ የወጣው ደመናውን ነው። እና ካንተ የሚጠበቀው አርግ የተባልከው ማድረግ ብቻ ነው። የቀረው የቤት ሥራ የሰማይ ነው። አንተ ጩና አሜን በል። እግዚአብሔር አምላክ ከፊት ለፊት ያለውን ከፍሎ በደረቅ ምድር ያሻግራል። ከኋላ ከሚከተለውን ደግሞ ላንተ በተከፈተው በር አያሻግራቸው። ጠላቶቻችሁ ይሞታሉ። አሜን ነው ወይ? መጠበቅ መዘናጋት አለ። እግዚአብሔርን ማሰራት። እግዚአብሔር ደግሞ ሲሰራው ይገርማል። ጎበዝ አናጺ ነው እሱ። የምድረ በዳ አናጺ ነው። ይሰራበታል፣ ይችልበታል። እንዴት ማበጀት እንዴት ማስተካከል እንዳለበት ይችልበታል። ይገርማል። እግዚአብሔር ስራን ሲሰራ ለቴስቲሞኒ እንዲመች አድርጎ እግዚአብሔር ስራን ሲሰራ የሚጻፍ አድርጎት ይገርማል። መጠበቅ እግዚአብሔር ስራን እንዲሰራ ጊዜ መስጠት እና ከዛ ሲቀጥል እንደዚህ ሆነ ጉዳይ ወዳጆቼ። በነገራችን ላይ ለእያንዳንዱ ክርስቲያን ማሸነፍ የተወሰነለት መዳረሻው ያንዳንዱ ክርስቲያን ሄዳችሁ መጨረሻ ምንድነው የሚሆነው ካላችሁ ማሸነፍ። ግን ይሄ ማሸነፍ በስጋዊ ስሌት አይሆን፣ በስጋዊ አእምሮ አይሆን። ለምሳሌ ጌታ የተሰቀለ ቀን የተሸነፈ እንጂ ያሸነፈ አይመስል። ያጣችሁ ቀን፣ የቸገራችሁ ቀን፣ አንዳንድ አቅጣጫ የጠፋባችሁ ቀን የተሸነፋችሁ እንጂ ያሸነፋችሁ አትመስሉ። ለሚቴሉ ዋን ቲንግ ይኸውላችሁ፣ እኔ በጣም በህይወቴ ኢንስፓየር የሚያደርገኝ አንድ ቃል ነው። እግዚአብሔር አብርሃምን ከሀገር ከዘመድ ከወገን ተለይተህ ውጣ ሲለው አብርሃም እኮ ቀብድ አልተቀበለም። ቀብድ አልተቀበለም እኮ እንደውም ትቶ እኮ ነው የወጣው። ይገርማል። መጽሐፍ እንደሚናገረው አብርሃምም እንደተነገረው ሄደ ተብሎ እንደተጻፈ ሰውየው እንደሚችለው እንደሚያውቀው እንደለመደው አይደለም የሄደው፣ እንደተነገረው ነው የሄደው። እንደተነገረው የሄደ ረሃብ ገጥሞታል። ሰው ቤት እንግድነት ገብቷል። ይሄ ሆኗል ማለት ግን የብዙዎች አባት አይሆንም። እንደ ሰማይ ከዋክብት እንደ ምድር አሸዋ አይበዛም ማለት አይደለም። እግዚአብሔር ውጣ ብሎ ከወጣ በኋላ ዛሬ መርዳት ሲጠበቅብህ እየተረዳ ነው ማለት ነገ እግዚአብሔር አምላክ ካየልህ ክብር ትቀራለህ ማለት አይደለም። እስቲ በደንብ ፓርክና አሜን ባል። የነገረክ ነገር አለ። እሱ ምን መሰለ? ትበዛለህ ብሎሃል። መብዛት ብቻ አይደለም ትገዛለህ። አሜን ባል። በምንም ታምር መጠበቅ የማሸነፍ ህይወት አይመስልም። በመጠበቅ መቀደም እንጂ ማሸነፍ ያለ አይመስልንም። ለዚህ ነው በመጠበቅ ማሸነፍ ያልኳችሁ። ገብቶ እኛ በመሮጥ መቅደም፣ በመሮጥ ማሸነፍ፣ በመታገል መጣል፣ በመፈለግ ማግኘት ምናምን የሚመስል በመፈለግ የሚገኝ ቢሆን ኖሮ ሶስቱ ነገስታቶች ከሀገራቸው ውሃ ፍለጋ ከውሃው ነው የራቁት። ይገርማቸዋል። ወደ ነቢዩ ከተመለሱ በኋላ ይላል እግዚአብሔር ቃል ጉድጓድ ቆፍሮ አላቸው እና ውሃው ከቁልቁለት ወደ ዳገት ወደ ኤዶምያስ ምድረ በዳ እንደ ጎርፍ የመጣላቸው። ሰዎቹ መልስ ፍለጋ ሲጓዙ ከመልሳቸው እየራቁ ለጥያቄያቸው እየቀረቡ ነው የሄዱት። ምንም ነገር ፈልጋ አታገኝም ብራዘር። በመፈለግ የሚገኝ ቢሆን ኖሮ እነዚህ ሶስት ነገስታቶች ፈልገው ባገኙ ነበር። ነገር ግን ወደ እግዚአብሔር ሲመለሱ፣ ወደ ነብዩ ሲመለሱ እንደዚህ አላቸው፣ ጉድጓድ ቆፍሩ አላቸው። ጉድጓድ ቆፈሩ። ደመና አታዩ፣ ዝናብም አታዩ፣ ይሄ ሸለቆ በውሃ ይሞላል አለች። እና እኛ የሚመስለን ምንድን ነው? በመፈለግ ማግኘት፣ በመሮጥ መቅደም፣ በመታገል መጣል የሚቻል ይመስለናል። ሰማይ እንደሱ አይሰራም። መሰላል ለመውጣት አለው ልዩ ብላት። የላዩን ጨብጦ የራችሁን ረግጠው እንደገና ወደ ላይ መንጠራራት የሰው ሂሳብ ነው። የእግዚአብሔር ሂሳብ ይገርማል። ልክ በጠላት ስትከበብ፣ አጣብቂኙ ስትገባ፣ ተግዳሮት ሲመጣ ዘና ፈታ ለቀቅ ሞልቀቅ ደልቀቅ ብለህ በእግዚአብሔር ላይ ታምነህ በውዷ የተማመነች እቺ ማነች እንደሚባል አንተ የሰማኝ ሰው ካለ አሜን ይበል። የኔ ጌታ፣ የማዕበሉ ጌታ፣ የወጀቡ ጌታ፣ የንፋሱ ጌታ፣ የሚታየው ጌታ፣ የማይታየው ጌታ
እየተራመደ የሚመጣ ጌታ። ለምንድን ነው እግዚአብሔር እንድንጠብቀው የሚፈልገው? ወዳጆቼ አዳምና ሔዋን በወደቁበት ዕለት ክርስቶስን ሊልከው ይችል ነበር። እሱ ብቻ አይደለም፣ በግብፃውያን ላይ እስኪከታተሏቸው ከመጠበቅ ይልቅ በ10 መቅሰፍት ሲያርበደብዳቸው የበኩር ልጃቸውን ሲመታ ታስታውሳላችሁ። እና ይሄን ሁሉ መጠበቅ ለምን ያስፈልገዋል? 10 መቅሰፍት እነሱ ላይ ከማውረድ በአንደኛው ሊገላቸው ይችል ነበር። አዳምና ሔዋን እንደወደቁ ክርስቶስን መላክ ይችል ነበር። 1000 ዓመታቶች መጠበቅ ለምን ያስፈልገዋል? በግብፃውያን ላይ 10 መቅሰፍት ከማፈራረቅ በአንደኛው መቅሰፍት ሊመታቸው ይችል ነበር። ወዳጆቼ እግዚአብሔር ዮሴፍን ወዲያው ሊያከብረው ይችል ነበር። እግዚአብሔር ለሐና ወዲያው ልጅ ሊሰጣት ይችል ነበር። እግዚአብሔር አብርሃምን ወዲያው ሊያበዛው ይችል ነበር። እግዚአብሔር እሳቱን ወዲያው ሊያጠፋው ይችል ነበር። ገና በምክር ደረጃ በሐሳብ ደረጃ እያለ ቀጥ ሊያረጋቸው ይችል ነበር። ምክሩ አልፎ እሳቱ ነዶ መንደድ ብቻ አይደለም፣ እስኪቀጣጠል 7 እጥፍ እስኪነድ ድረስ ዝም ማለት ለምን ያስፈልገዋል? እግዚአብሔር ወዳጆቼ ወዲያው ሊያበዛችሁ፣ ወዲያው ሊሰጣችሁ፣ ወዲያው ሊያከብራችሁ ይችላል እግዚአብሔር። እሱ አይደለም የሚገርመው፣ እሱ አይደለም ዋናው ጉዳይ፣ በጣም አስገራሚ ጉዳይ እሱ ለመሰላችሁ እግዚአብሔር እንድትጠብቁት የሚፈልገው ጻፉ። እግዚአብሔር እንድትጠብቁት የሚፈልገው መጠበቅ የባህሪያችን መፈተን ስለሆነ ነው። ለታላቅነት ያለን ታማኝነት ስለሚፈተን ነው። መጠበቅ ለባህሪያችን መፈተን ስለሆነ፣ ለታላቅ በረከት ታማኝ እንደሆንን፣ ለከፍተኛ ሹመት ታማኝ እንደሆንን መፈተን ስለሆነ ነው። እግዚአብሔር ዮሴፍን ወዲያው ሊያከብረው እየቻለ እግዚአብሔር ዮሴፍን ወዲያው ሊያከብረው ያልፈለገበት ምክንያት መጠበቅ የባህሪ መፈተን ስለሆነ ነው። የተደረገላችሁ ነፃ ስጦታ ብቻ ሳይሆን በእግዚአብሔር እጅ ሥራ የተሰራው እናንተነታችሁ ውጤትም ጭምር እንደሆነ እንድታውቁ እግዚአብሔር ስለሚፈልግ የባህሪ መፈተን። ምክንያቱም ከፊት ለፊታችሁ ታላቅ በረከታል፣ ታላቅ ሹመታል። ለዛ ሹመት የሚሆን ካራክተር ያስፈልጋል። ለምትቀበሉት ልጅ የሚሆን እናትነትና አባትነት ያስፈልጋል። ለምትመሩት ጄኔሬሽን የሚያስፈልግ ካራክተር ያስፈልጋል። ወዲያው መሪ ሊያደርግ እየቻለ ወዲያው መሪ የማያደርግ ለምንድን ነው? እግዚአብሔር ሙሴን ከፈርዖን ቤተ መንግሥት አውጥቶ በግ ጠባቂ ያደረገው፣ የበግ እረኛ ያደረገው። ወዳጄ የሰው እረኛ ከመሆን የሚቀድመው የበግ እረኛ ነው። ዳዊት ንጉሥ ከመሆኑ በፊት ለምንድን ነው በዛ ሰልፍ ውስጥ ያለፈው? ትዝ ይላችሁ ከነበረ የአባቱን ጥቂት በጎች፣ ለዛውም በጎቹ የሱ አይደሉም፣ ለዛውም በጎቹ ብዙ አይደሉም፣ ጥቂት ናቸው። እና የእግዚአብሔርን ሕዝብ በመሪነት በረኛነት በንጉስነት ከመቀበሉ በፊት በእሴይ በጎች የተፈተነ ልጅ ነበረ ዳዊት። ከበጎቹ መካከል አንድ ደቦል አንድ አንበሳ መጥቶ ሲወስድብኝ ቆሜ አይ ነበር፣ አይንም ተከታትዬ ማጅራቱን ይዤ አስጥለው ነበር። በጎቹን ብዙ ሙያተኛ እረኞች አሉ ጥለው የሚጠፉ፣ ዳዊት ግን እንደሱ አይደል። እና መጠበቅ የባህሪ መፈተን ስለሆነ ወዳጆቼ በጣም መጥፎ ነገር ከማጣት ይልቅ ማግኘት። አንዳንድ ሰዎች በማጣት ውስጥ ትሁት የሆኑ ሰዎች ሲያገኙ ወደ እማታቋቸው ሆነው ነው የሚቀየሩት። ስለዚህ እግዚአብሔር በጣም ብዙዎች የተቸገሩት በማጣት አይደለም። በማጣት ከተቸገሩት በላይ በማግኘት ተቸግረዋል። በማጣት ከተሰቃዩት በላይ በማግኘት የተሰቃዩ ሰዎች አሉ። መጠበቅ የባህሪ መፈተን ስለሆነ ነው። ለታላቅ በረከት ለታላቅ ሹመት የባህሪ መፈተን ስለሆነ እሳቱ ቢነድ ይንደድ፣ እሳቱ ቢበዛ ይብዛ፣ ላቆምከው ምስል እኔ አልሰግድም ሲሉ እነዛ 3 ወጣቶች። ይሄ የሚገርም ማንነት፣ ኮንዲሽን አይቶ የማይታጠፍ እምነት። እሰጣለሁ ስለተባለ ወይም ስለተገባለት የተስፋ ቃል እግዚአብሔርን የማይከተል ግን ራሱን ለሰይፍም ቢሆን ለእሳትም ቢሆን አሳልፎ የሰጠ። ይሄን መሪ ብታረገው ያዋጣል። ዳንኤልን ንጉሥ ብታረገው፣ መሪ ብታረገው፣ አዛዥ ብታረገው ያዋጣል። የሚገርም የባህሪ መፈተን ነገር ወዳጆች። ስትቀበሉ እንደምትደሰቱት ስትጠብቁ ትደሰታላችሁ ወይ የሚለው ጉዳይ ዋና ጉዳይ። ብዙዎቻችን የምንደሰተው ስንቀበል ነው። ስንቀበል እንደምንደሰተው ሁሉ ስንጠብቅም እንድንደሰት እግዚአብሔር ይፈልጋል። ማግኘታችን ካላሳቀን ማጣታችን አያስለቅሰን። መውጣታችን ካላስኮፈሰን መውረዳችን አያስኮፍሰን። ስለዚህ ለምንድን ነው እግዚአብሔር እንድትጠብቁ? በመጠበቅ ማሸነፍ ያለው የባህሪ መፈተን ስለሆነ ነው ወዳጆች። ለምንድን ነው ሴቶችን አግኝታቸው የመጀመሪያ የተዋወቅ ቀን አይ ላቭ ዩ ስትላቸው በሚቀጥለው ቀን አይንህን ማየት አይፈልጉም? አንተ የፋርማሲ ባብ ነው የሚሉ። ዞሮ ምንድን ነው ቆይ ልጸልይበት ቢፈልጉ እንኳን ልጸልይበት ይላል። ትንሽ ጊዜ ስጠኝ ይላል። መፈተን ነው። አይ ሚስ ዩ አይ ኪስ ዩ እንዳልክ አይ ኪል ዩ ትላል። ሰው በቀላሉ ያገኘው ነገር ዋጋው ርካሽ ይሆንበታል። ኢዝሊ አቬሌብል የሆነ ነገር እኮ ዋጋው ርካሽ ነው የሚሆነው። ስለዚህ እግዚአብሔር አምላክ አሳልፎ የሚሰጥ ነገር ብዙ ሰዎች ፈልገው ያላገኙት ነገር እንደሆነ እንድታቅ
ስለሚፈልግ ያንተ ነው። ፕሮሚስ ገብቶልሃል። ያረግልሃል። ፕሮሚስ ገብቶልሃል። ያሻግራል። ፕሮሚስ ገብቶልሃል። ትንሽ አስጠብቀዋል ማለት ማጉረምረም፣ መፍጨርጨር፣ ወደ ኋላ ማለት አይጠበቅም። በመጠበቅ ማሸነፍ። መጠበቅ የባህሪ መፈተን። አትታበዩ፣ በኩራትም አትናቁ። እግዚአብሔር አዋቂ ነው። ስራውንም ኦኬ። ማነቻች ምራቷ እዚህ ጋር ሚዛን ላይ፣ ሐና እዚህ ጋር ሚዛን ላይ። ሐናና ምራቷ ሚዛን ላይ ናቸው። ያቺ ከአንድ ልጇ ጋር ሐና ብቻዋን ሚዛን ላይ ሲወጡ ኪሎአቸው እኩል። ያቺ ከሁለት ልጆቿ ጋር ሐና ብቻዋን ኪሎ ላይ ሲወጡ ኪሎአቸው እኩል። ያቺ ከሶስት ልጆቿ ጋር ሐና ብቻዋን ኪሎአቸው እኩል። ያቺ ከአራት ልጆቿ ጋር ሐና ብቻዋን። አትታበዩ፣ በኩራትም አትናቁ። እግዚአብሔር አዋቂ ስራውን። ለካ እስካሁን የነበርኩት ሚዛን ላይ፣ እስካሁን የነበረችው ሚዛን ላይ፣ የባህሪ መፈተን ላይ። ሁለተኛ ለመሰላችሁ እግዚአብሔር እንድትጠብቁት የሚፈልገው አንደኛ የባህሪ መፈተን ነው። ሁለተኛው እምነታችሁን ለማጠንከር በእርሱ ላይ ያለን እምነት ለማጠንከር። ሁላችሁ መጽሐፍ ቅዱሳችሁን በዮሐንስ ወንጌል መጽሐፍ ምዕራፍ 11 ከቁጥር 14 ጀምሮ ብታወጡ አልዓዛር ሞተ ይላቸውና ቀጥሎ ሲናገር እንድታምኑ በዛ ባለመኖሬ ስለ እናንተ ደስ ይለኛል ይላቸዋል። ማንን? ደቀ መዛሙርቱን። አውጡት። አልዓዛር ታመመ አለ ሞታ ጌታ ለቀብር በህመሙ ጊዜ አይደለም ለቀብሩም ቀረ። በደም ስሙኛው 14ኛው ቁጥር ላይ ጌታ ለደቀ መዛሙርቱ እንደዚህ ይላቸዋል። ከፈታችሁት ምን ይላል? አልዓዛር ሞተ እንድታምኑ በዛ ባለመኖሬ ስለ እናንተ ደስ፣ ነገር ግን ወደ እርሱ እንሂድ። ኦኬ ይሁኛው ቀና አልዓዛር ሞቶ 3 ቀን ሆኖታል። ጌታ እንደዚህ አለ። አልዓዛር አላቸው ለደቀ መዛሙርቱ ሞተ እንድታምኑ በዛ ባለመኖሬ። ምን እያደረገ መሰለ ጌታ? ለእምነታቸው የመሰረት ድንጋይ እያስቀመጠ ነው። ለየትኛው? እሱ ሲሞት ሲቀበር እስከ መጨረሻው እምነታቸውን እንዲጠብቁ። ይሄ አልዓዛርን ያስነሳ እሱማ ይነሳል። የሰማኝ ሰው ካለ ብዙ ጊዜ አልዓዛር ጋር ቶሎ ለምን እንዳልሄደ ማወቅ የምትፈልጉ ሰዎች ካላችሁ ለደቀ መዛሙርቱ እምነት የመሰረት ድንጋይ ለማስቀመጥ የደቀ መዛሙርቱ የጌታን ሞት ተከትሎ ለሚመጣባቸው ብዙ መከራ እጅ እንዳይሰጡ ለማድረግ እምነታቸውን ለማጠንከር በአልዓዛር ሞት እያስተማራቸው ነው። ወዳጆች ብታምኑስ ብሎ ለነ ማርያም እንዳላቸው መጠበቅ እምነታችሁን ማጠንከር ነው። መጠበቅ ግሬሱን ከሰጣችሁ በኋላ መልእክቱን ሐሳቡን ከሰጣችሁ በኋላ ልክ ጥፍር ቀለማችሁ ላይ እንደምትቀቡት ማጠንከሪያ ምንም ቢመጣ ሸብረካት። ሶራ በ99 ዓመቷ እንዳቅለሸለሻት ደግመዋል። የመጨረሻ በሕይወቴ ዘመን ስናገረው ከምደሰትበት ጉዳይ ቢኖር ሶራ በ90 ምናምን ዓመቷ አቤት በ90 ምናምን ዓመቷ እሺ በ95 ዓመቷ አጭር ቀሚስ እግዚአብሔር አስለበሰ። ደግመዋል። አጭር ቀሚስ ስል ብዙ ሰዎች አይረዱኝም። የእርጉዝ ልብስ ማለት ነው። ቆዳዋ ከተሸበሸበ በኋላ ከሰራ ሲዟት ሽሮም ሽቶም ካቅለሸለሻት በ90 ምናምን ዓመት አራስ እንድትሸት ካደረጋት አትጠራጠር። የነገረኝ ሳይፈጸም አልሞትም። አትጠራጠር። ተስፋዬ አካል ሳይዝ አልሞትም። አትጠራጠር። እግዚአብሔር ያስቃል። አንድ ሰው ሳቀ የሚባለው ጎረቤት እስኪሰማው ሲስቅ ነው። መጠበቅ የእምነት መጠንከር ነው። መጠበቅ ኤልያስ ኤልሳን እንደዚህ አለው። ምን ነው የምፈልገው? አረ ይሄ ሊሆንልህ የሚችለው ስታየኝ ብቻ ነው። ቀልደኛ ነው። ስለዚህ ያለው አማራጭ ምንድን ነው? ኤልያስ የሚባለው ሰውዬ ደግሞ በማንኛውም ሰዓት ሊነጠቅ የሚችል ሰው ዚስ ይዛት በማንኛውም ሰዓት ኤልያስ ሊወሰድ የሚችል ሰው እና ኤልያስን ያለህ አማራጭ ሽንትን ለመሽናት እንኳን ፋታ አይሰጥህም። የሰማኝ ሰው ካለ መጠበቅ እምነትህን ማጠንከር። እግዚአብሔር ለምንድን ነው ወዲያው ሊያከብር ይችላል? አንዴ ፕሮሞተር ልጅ እኮ ሚሳም የሚሆነው በ9 ወር ተጠብቆ ሲወለድ ነው። ከ6 ወር በፊት እኮ ብታዩት እንኳን ልስሙት በደንብ ለማየት እንኳን አይሆን። መጠበቅ የአጥንት መጠንከር ነው። ሶስተኛው መጠበቅ ምን መሰላችሁ? ቅድም እንዳልኳችሁ እግዚአብሔርን ማሰራት። አሁን ይኸውላችሁ በተስፋችሁ ላይ በመንገዳችሁ ላይ እግዚአብሔርና እናንተ እንድትሰሩ አይፈለግም። እግዚአብሔር የእናንተን እጅ የእናንተን አስተዋጽኦ የሚያውቋችሁን ሰዎች ቸርነት በእናንተ ሕይወት ውስጥ አይፈልገው። ለምን? ትምክታችን እንዲጠፋ የስኬታችን ምስጋና የእግዚአብሔር ብቻ እንዲሆን ስለሚፈልግ። በስኬት ተራራ ጫፍ ላይም ቆሙ፣ በተስፋ መቁረጥ ሸለቆ ውስጥም ተሰረሩ። እግዚአብሔር ላይ እምነት እንዲኖራችሁ ትምክታችሁ ከእናንተ እንዳይሆን
ምስጋናው የሱ ብቻ እንዲሆን ስለሚፈልግ እግዚአብሔር አምላክ ራሱ መስራት ይፈልግ። ሐይቅ እየዋኘ መዋኘት ቢከብድ ልትሰጥም ብትንገዳገድ ላይፍ ሴቬሩ ሲመጣ መንፈራገጥ ትርጉም የለውም። ራስን ለላይፍ ሴቬሩ መልቀቅ ነው ያለህ አማራጭ። ወዳጆቼ በደም ስሙኝ። ጌታ መልእክት አለው ዛሬ። እግዚአብሔር ጌዲዮንን ቀንሳ መቀነስ ማሸነፍ በመንፈሳዊ ዓለም ሲሆን መጽሐፍ ቅዱስ ውስጥ በዚህ አገር ሂሳብ በምድር ሂሳብ መጨመር ነው ማሸነፍ፣ ማብዛት ነው ማሸነፍ። በመንፈሳዊ ዓለም ስርዓት ግን መቀነስ ማሸነፍ ሲሆን ጌዲዮን ጋር ታያላችሁ። ከ32,000 ወታደር 300 እስኪቀር ድረስ አስቀነሰው እግዚአብሔር። ለመሰላችሁ ድሉ የሰራዊታቸው ሳይሆን የጌታ እንደሆነ ጻፉ። እንደዚህ ብላችሁ በመጠበቅ ለማሸነፍ ምን ላድርግ? አንደኛ በመጠበቅ ለማሸነፍ ምን ማድረግ አለባችሁ መሰላችሁ? በእግዚአብሔር ታመኑ። በስኬት ተራራ ጫፍ ላይም ቆሙ፣ በተስፋ መቁረጥ ሸለቆ ውስጥም ተዘረሩ፣ በእግዚአብሔር ግን ታመኑ። 500 ሰዎችን ሳይሆን 5000 ሰዎችን ያበላ ያበላችኋል። ዮሴፍን ያከበረ ያከብራችኋል። አብርሃምን ያበዛ ያበዛችኋል። ዮሴፍን ያሰበ ያስባችኋል። እስራኤልን የጠበቀ ይጠብቃችኋል። በእግዚአብሔር ታመኑ። በመጠበቅ ውስጥ ማሸነፍ ከፈለጋችሁ በእግዚአብሔር ታመኑ። ዮሴፍን ከተረሳበት አስታውሶ በአንድ ጀንበር ዊዝን 24 hours እስረኛ የነበረውን ሰው ጠቅላይ ሚኒስተር እንዳደረገው ልክ እግዚአብሔር እጅ ላይ ያለው ሰዓት ሲሞላ ያንተ ሲዝን ሲመጣ ኖዋን ሊያቆም የሚችል አንድም የሰው ኃይል አይኖርም። እስራኤልን የጠበቀ ይጠብቃችኋል። አብርሃምን ያበዛ ምን ሆነ ነው? ጻፉ። መቼም አያሳፍራችሁ። እኔ ይህንን ቃል ስጽፈው በመንፈስ ተሞልቼ መቼም አያሳፍራችሁ። ሁለተኛ በመጠበቅ ለማሸነፍ እስራኤላውያን እምነታቸው ወደ ማግሮምረም ተቀይሮ ወደ ጥርጣሬ ተቀይሮ በግብፅ መቃብር ስለሌለ ነው ወይ በምድረ በዳ ልታጠፋን ነው ወይ እንዳላሉ ታውቃለህ። በገዛ አፋቸው በራሳቸው ላይ ትንቢት ተናግረው ምድረ በዳ ቀርተዋል። እንዳታጉረመር። በመጠበቅ ማሸነፍ ከፈለክ እንዳታጉረመርም፣ ይልቁኑ ዘምር። ወዳጆቼ ማጉረምረም ነገራችሁን ያስወስድባችኋል። በማቴዎስ ወንጌል መጽሐፍ ምዕራፍ 25 ላይ ሲናገር ጌታ ሆይ ካልዘራህበት የምታጭድ ካልበተንክበት የምትሰበስብ ጨካኝ መሆንን ስላወቅኩ አለ ቀበርኩታል። ወሰደበት። ወዳጄ የምታጉረመርም ከሆነ ይወሰድባል። ደግሞዋል። ማጉረምረም ነገሮችን ያስወስድባል። በመጠበቅ ማሸነፍ ከፈለክ መዘመር ነው ያለው። ኢየሱስ ጌታ ፈንዲሻ ነው ሆነ። እስራኤል ሰዎች አጉረምርመው ምድረ በዳ ቀርተዋል። በመጠበቅ ማሸነፍ ከፈለክ ማጉረምረም አይሰራ። አንድ ሰው ጠበቀ የሚባለው እያጉረመረመ አይደል። ሶስተኛና የመጨረሻ የትላንቱን አስታውስ ወዳጆች። የእስራኤል ሰዎች እኮ ታውቃላችሁ የባርነታቸውን ሰንሰለት በጣት በ10 መቅሰፍት ፈርዖንን አርበድብዶላቸው በድንቅ እኮ ነው ከግብፅ ያወጣቸው። ስትጠብቅ ማድረግ ያለብህ አንድ ጉዳይ የትላንቱን ማስታወስ ብቻ። ቁጭ ብለህ ማስታወስ ብቻ። ጠልፎ መጣል፣ ምቀኝነት፣ ተንኮልና ሴራ በዚህ ሀገር የበዛው ብዙዎቻችን መጠበቅ ስለማንፈልግ የትላንቱን አስታውስ። ጌታ ያኖረህ በፈለጋችሁት መመዘኛ ከዚህ በኋላ የቀረው ህይወታችሁ አልፋችሁት ከመጣችሁት ቢያንስ እንጂ አይከብድ። ከባዱን ሲዝን ኖራችሁታል። በጣም መጥፎ ሲዝን ትላንት ነበር። አደገኛው ትላንት ነው። በጣም ክፉን ሲዝን ተሻግራችሁ ኖራችሁ። አንድ ሰውዬ አንዲት ቆንጆ ወፍ አገኘ። በእጁ ይዟት ሊገላት ሲል ከመሞቴ በፊት 2 ቃል እንዳወራ ፍቀድልኝ አለችው። ፈቀደላት። ከዛ እንደዚህ አለችው፣ 3 ምክር መክርሃለሁ አለች። እሺ። አንደኛ አለ በእጅ ያዝከውን እንዳትለቅ አለች። ሁለተኛ እንዳትቆጭ ስለምንም ነገር አለችው። ከዛ ዝም አለች። ሶስተኛ ላይ ጓጓ። ሶስተኛው ለአንተና ለልጆች በጣም አስፈላጊና በጣም ጠቃሚ ስለሆነ ካልለቀቀኝ አልነግርህም አለችው። ለቀቃት። ዛፍ ላይ ወጣች። ምን ነበር ያልኩ አለችው። አንደኛ በእጅ ያለውን እንዳለቅ፣ ሁለተኛ እንዳትቆጭ ነበር ያልሽኝ አላት። አየህ አንተ ግን ሚነግሩን አሰማም ሚነግሩን አሰማም አለችው። ባትለቀኝ ኖሮ ከሆዴ ውስጥ ለአንተና ለልጆች በጣም የሚጠቅም ወርቅ ታገኝ ነበር አለችው። እሺ ሶስተኛው ምክር ምንድነው አላት። ባጣው ነገር እንዳትቆጭ አለችው ደግማ። ሶስተኛው ምክር የሁለተኛው ምክር ድጋሚ ነው። በእጁ ያለውን ነገር በመልቀቁ ምክንያት በጣም ውድ ነገር ነው ሉዝ ያደረገው። ይሄኝኔን ዛሬ ጠዋት መሄጃ አታ አይደለም እዚህ ቸርች የመጣው ዲቫይን አፖይንትመንት እግዚአብሔር እያለ ያለው እንደ ይስሐቅ በመጠበቅ ታሸንፋለህ። ስፍራህን እንዳትለቅር ያለ የሰማኝ ሰው ካለ አሜን ይበል። በኋላ እንዳትቆጪ ነው። እኔ እግዚአብሔር የሚጎበኝበት የጉብኝቱ ሰዓት አንዳንድ ጊዜ አይታችኋል። አንዳንድ ሰዎች ደርሰው ልክ የጉብኝቱ ቀን ሊመጣ 1 ሳምንት ሲቀረው ስፍራ ለቀው ይሄዳሉ። መጠበቅ እግዚአብሔርን ማሰራት ነው። ከፍ አድርጉ እጆቻችሁን። ይሁኝ ወደ እኔ ልባርካችሁ፣ በዚህ መንፈስ ልባርካችሁ። የጠበቃችሁ ሰዎች እግዚአብሔር በእናንተ እጅ ሳይሆን በእጁ ስራችሁን ሰርቶ ይሰጣችኋል። በእግዚአብሔር እጅ የተሰራ ያለቀ ዌልደን የሆነ የተጠናቀቀ ስራ እጃችሁ ይገባል።
በኢየሱስ ስም እጃችሁ ይገባል። አነጋጋሪ የሆነ ውጤት ቤታችሁ ይገባል። ይረዳኛል ያድነኛል ብላችሁ የጠበቃችሁት እግዚአብሔር በዚህ ዓመት መልአኩን ይላክላችሁ። በዚህ ዓመት መልአኩን ይላክላችሁ። ያለቀ የተጠናቀቀ የእግዚአብሔር የሆነ ነገር በኢየሱስ ስም እጃችሁ ይግባ። the spirit of promotion ያገኛችሁ። ፕሮሞት የምትደረጉበት ዓመት ይሆንላችኋል። ታናሹ መጽሐፍ ይዞ ወደ ምድር የመጣው መልአክ ቀኝ እግሩን ባህር ላይ ግራ እግሩን ምድር ላይ ካደረገ በኋላ ሰማይና ምድርን በፈጠረው በእግዚአብሔር ማለ ተብሎ እንደተጻፈ ከዚህ በኋላ መዘግየት አይሆንም ብሎ እንዳለ ራእይ መጽሐፍ ምዕራፍ 9 ላይ ያለው መልአክ ይላክላችሁ። የሰማኝ ሰው ካለ ይላክላችሁ። ከዚህ በኋላ መዘግየት አይሆንም ያለው መልአክ በኢየሱስም ይላክላችሁ። ዮሴፍ ከእስር ቤት እንዳስቸኮሉት እንደዛ የሚቸኩል የእግዚአብሔር በረከት ያገኛችሁ። በግዞት ቤት በእስር ቤት በሐሰት ውንጀላ በብቸኝነት ዮሴፍ እግዚአብሔር በአንድ ጊዜ ሊያከብረው ሲችል ነገር ግን በወህኒ ቤት እንደጠበቀው ባሰበው ጊዜ ልብሱን ቀይሮ ወደ ቤተ መንግሥት እንዳስቸኮሉት ልክ እንደዛ በማጣት የጠበቃችሁት፣ በብቸኝነት የጠበቃችሁት፣ በብዙ ጉድለት በብዙ እንባ የጠበቃችሁት እግዚአብሔር አምላክ ሲገሰግስ ወደ እናንተ ይመጣል። በጌታ በኢየሱስ ስም ይመጣል።